ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ጥቅምት 25 2018 በኢትዮጵያ ዘመን አቆጣጠር ኖቬምበር 4 2025 በግሪጎሪያን ካሌንደር የዕለተ ማክሰኞ የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደማሳስባችሁ እንደምጠይቃችሁ ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። የደገፋችሁ ያላችሁ ከምንም በላይ ከጋት ሚዲያ ጎን አብራችሁ ናችሁ። የበለጠ እንዲስተካከል እንዲሻሻል ያለበት ውስንነቶች እንደተጠበቁ ሆኖ ከዚህ ከመብራት ከድምጽ ሁሉ ጊዜ የምንለው ስለሆነ እሱ በሂደት የሚፈታ ሆኖ ማለት ነው። በዚህ በውሎ አጫጭር መረጃ ጊዜ የፊልድ ማርሻል ብርሃኑ ጁላን መልእክት እንዲሁም ማስጠንቀቂያ ልንለው እንችላለን እሱን ወደ እናንተ አደርሳለሁ። በዛ ሂደት የምግበይ ኃይለ ወይም እንግዲህ አንዳንድ ወዳጆቻችን ወርቅ አዝማች ምግበይ ብለው ይጠሩታል። ምግበይ ኃይለን ቀድሞ በኢትዮጵያ መከላከያ ሰራዊት የጀነራል ማዕረግ የለበሰ የኢትዮጵያ ሰራዊትን እስከ ጥቅምት 24 2013 ድረስ በተለያየ ኃላፊነት ያገለገለ ነገር ግን በኢትዮጵያ ታሪክ የመጀመሪያ በሆነው ክህደት በኢትዮጵያ ታሪክ ምንም እንኳን ኢትዮጵያ በታሪኳ የምትዘክረው የድል ቀን ቢሆንም በተለያዩ አውደ ውጊያዎች መሸነፍ አለ። በተለያዩ ግንባሮች መሸነፍ አለ። ግን መመታት፣ መጎዳት፣ መቁሰል፣ መጠማት፣ መራብ የጦርነት ባህሪ ነው። ለየት የሚያደርገው ክቡር ፊልድ ማርሻል ብርሃኑ ጁላም እንዳብራሩት በዚህ ዝክረ የሰሜን ዕዝ ሰማዕታት ማለት ነው ኢትዮጵያ የምታከብረው የድል ቀን የአርበኞችን ቀን ነው። የኢትዮጵያ ሕዝብ መገለጫው አርበኝነት ነው። መገለጫው አርበኝነት ነው ማለት ግን ባንዳ ተለላኪ ቅጥረኛ የለም ብለው በስፋት አቅርበዋል። እና ለየት የሚያደርገው ምንድነው ከተባለ በራስ ወገን አምኖ ከተኛው ጋራ ኢትዮጵያዊ ከሆነው ኢትዮጵያዊ ሆኖ ግን የቋንቋ ልዩነትን መሰረት አድርጎ አብሮ ተኝቶ ቀድመው ዶልተው መክረው ሴራ ጠንስሰው ሴራቸውን መሰረት አድርገው ስራ ሰርተው ቀን አንበጣ ሲያባርር ቅጠል ይዞ አንበጣ ሲያባርር ሲያጭድ ሲከምር የዋለን አርሶ አደር የአርሶ አደር ተባባሪ ወጥቶ አደር ከራሱ ከኢትዮጵያ አርሶ አደር ማህፀን አብራክ የወጣን ጀግና ህዝብ ልጅ ከ23 ዓመት በላይ በዛላምበሳ በሽሬ በራማ ግንባ በቡሬ ግንባ በኢትዮ ኤርትራ ዋሳኝ ቦታዎች ነው ከሻቢያ በኩል የሚፈጸሙ ትንኮሳዎችን በነገራችን ላይ ኖ ፒስ ኖ ዋር ነበር ማለት ትንኮሳ አልነበረም ማለት ነበሩ። ብዙ ትንኮሳዎች አንዳንዴ ለሰዓታት ውጊያ ይካሄድ ነበር። እየሞተ እየተሰዋ አሁንም ኮታ አረጋለሁ ስማቸውን እርሳቸው እንዳሉት የኢትዮጵያ መከላከያ ሰራዊት ምንም እንኳን ተልኮ ህዝባዊነት የኢትዮጵያን ሀገረ መንግስት ማጽናት እስትንፋሱን የመጨረሻ ህቅታው ነፍሱ ስትወጣ በመጨረሻ እስትንፋሱ የኢትዮጵያ ሰንደቅ ዓላማ በክብር እንዲውለበለብ የማድረግ ቢሆንም በተለየ ሁኔታ ግን ትግራይ ውስጥ ጤና ኬላ፣ ጤና ጣቢያ፣ ሆስፒታል፣ የህዝብ መገልገያ ተቋማት ከዛም አልፎ የትግራይ ህዝብ ጀግኖች መታሰቢያ ሐውልት ሀየሎ ማርያን አንስተዋል። ያረሰ እርከን የሰራ ችግኝ የተከለ ከትግራይ አርሶ አደር ውስጥ እንደ አንዱ ሆኖ የኖረ አቅመ ደካሞችን ቤታቸውን የሰራ እጅ አጠር የሆኑ
ልጆቻቸውን ማስተማር ለማይችሉት ገና ከመጀመሪያው ከ23 ዓመት በፊት ጀምሮ ደብተር በመስጠት ቀለብ በመቁረጥ ታማሚዎችን የኤችአይቪ ታማሚዎችን ሕክምና በመስጠት ሁለንተናዊ የህዝብ ልጅ ነው ሰራዊቱ የትግራይ ህዝብ ልጅ ነው የአማራው ነው የጎጃሙ የሸዋው የወሎው የከምባታው የሀዲያው የአፋሩ የሶማሌው ሙሉ የጉምዙ ያደሬው የመላ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ነው የተውጣጣው ከዛ ነው በልዩነት ግን ለትግራይ ህዝብ ትልቁ እዝም ሰሜን እዝም በትጥቅም በስንቅም በስልጠናም በታጠቀው ቴክኖሎጂም ያው ጣላት በዛ ስላለ ግዙፍ ቁጥር ያለው በዛ ስለነበረ ይህንን አስተዋጽኦ ያደረገው ተለይቶ የተጨፈጨፈበት ሲኖትራክ በላዩ ላይ የተነዳበት የሰው ልጅ ጭንቅላት የፈነዳበት ራቁቱን ተጋልጦ የተጨፈረበት ነው ይሄ ታሪክ የሁሉም የኢትዮጵያ ህዝብ አሳፋሪ ታሪክ የተፈጸመው በጽንፈኛ የህዋት ቡድን ይሁን እንጂ የተፈጸመባቸው ወገኖቻችን ወንድሞቻችን እናቶቻችን አባቶቻችን እህቶቻችን መላው የኢትዮጵያ ሰራዊት የኛ ወገን ይሁን እንጂ አሳፋሪ ታሪኩም የጋራችን ነው መሰል አዝማሚያዎች እኮ በተለያዩ አካባቢዎች ታይተዋል ሰራዊቱን ከቦ የመጨፍጨፍ ህዝብ ሊያድን እየሄደ ህዝብን ከጎናቸው ያስተባበሩ ጽንፈኞች በየቦታው መሰል ጥቃት ፈጽመዋል እንዳይደገም መቼም ማንረሳውን በሚል እንደምታውቁት እንግዲህ በትናንትናው ዕለት ጥቅምት 24 2018 ተከብሯል በዚህም መከላከያ ሰራዊቱን ከሰጠለት ህዝብ ውስጥ የወጡ ጥቂት ካዲዎች ናቸው የፈጸሙት የትግራይ ህዝብ ታሪክ አይደለም የትግራይ አርሶ አደር ፍጹም አውግዞታል መጀመሪያ አካባቢ የትግራይ ልሂቃን ተወናብደው ቢጨፍሩም እልል ቢሉ በኋላ ግን እየተነጠሉ እየወጡ ነው ዛሬም እነሱ የማይሞቱ ግን የደሃ ልጅ የሚማግዱ እያንዳንዷ ሞትና እያንዳንዷ ጦርነት ንግድ ይሆንላቸው ጥቂት ከሃዲያን ባንዳ ቅጥረኞች ለዳግም ጦር አውርድ ዘመቻ እጅና እግራቸውን እያፍታቱ ይሁን እንጂ ሰፊው የትግራይ ህዝብ የትግራይ ልሂቃን በተጻራሪ እንደቆሙ ከነዚህ ጽንፈኞች ፍላጎት ጎን እንደቆሙ ክቡር ፊልድ ማርሻል ያነሱበት አለ በተመሳሳይ የመከላከያ ሰራዊት የኢትዮጵያ ከኢትዮጵያ ህዝብ አብራክ የወጣ ነው የኢትዮጵያ ህዝብ ደግሞ መገለጫው አርበኝነት ነው አርበኝነት ዋና መገለጫው ይሁን እንጂ ባንዳነት ክህደት ቅጥረኝነት ተላላኪነት በየዘመኑ ጎልቶ የታየ እንደነበረ ዛሬም ቢሆን ምናልባት የተለየው የዛሬው ቴክኖሎጂው የማይደብቃቸው በየሚዲያው እየወጡ ደረታቸውን ነፍተው ባንዳንን ወቁን በባንዳነት እንቆራለን የሚሉ ካልሆነ በቀር ባንዳነት አዲስ አይደለም በሚል ያቀርቡት አለ የትግራይ በሰሜን ዕዝ ላይ ተፈጸመውን ክደት እንዳልተቀበለው በልጆቹ ክደት አፍሮ ወደ መቀሌ ሰራዊቱ በገባ ወቅት በድል አድራጊነት ያጨበጨበ ካለችው የለት ጉርስ ቀንሶ ሰራዊቱን እንዳበላ እንዳጠጣ እነዛ ካዲዎች የተደበቁበትን ዋሻውን ሸጡን ሸለቆውን ስርጓጉጡን ሁሉ ሲያሳይ እንደነበር ያቀርቡበት ሁኔታ አለ ይህ ህዋት ቡድን ትናንት ከሻቢያ ጋር ግብጽ ከፈጠረው ሻቢያ ጋር ተባብሮ ኢትዮጵያን ያለ ባህር በር ያስቀረ ዛሬም ዳግም በክደቱ የቀጠለበት መሆኑን ገልጸዋል ጦርነት ለመክፈት የፕሪቶሪያ ስምምነት ጦርነቱን ቢያስቆመም ዛሬም ያ ጽንፈኛ ቡድን በተለያየ ቦታ ሰራዊት እያሰለጠነ እያስመረቀ ትሪት እያሳየ በጉልበት ሰብረን እንገባለን እያለ ነው ተደጋጋሚ ትንኮሳዎችን አድርጓል በፕሪቶሪያ ስምምነትም በህገ መንግስቱም እንደተቀመጠው ዓለም አቀፍ ድንበርን የመጠበቅ የመክፈት የመዝጋት ስልጣኑ የፌደራል መንግስት ቢሆንም ጽምዶ በሚል የጦርነት አሊያንስ ግንባር መስርቶ ከሻቢያ ጋር እየዶለተ እየሰራ እንደሆነ ለጽንፈኞች በተለይም ለአማራው ጽንፈኛ የጦር መሳሪያ እያሸጋገረ እንደሆነ ወሎ ላይ በዋለፈው ወልዲያን ለማጥቃት ወልዲያን ለመያዝ ከወልዲያ በሁለት መንገድ አንደኛ ወደ ጋሸና
በሳንቃ በር አድርጎ በተመሳሳይ ደግሞ በተኩለሽ ከላሊበላ አድርጎ ይህን አበርገለን ይዞ ኢብን እስከ ደብረ ታቦር ድረስ ለመድረስ እቅድ የነበረው ያኔ በተደጋጋሚ ወደ እናንተ መረጃውን ሳደርስ እንደነበረው ማለት ነው። በዛ ወቅት የህዋት ታጣቂ የሻቢያ ታጣቂ በግንባር ተሳትፏል። የተያዙ አሉ፣ የተመቱም አሉ ማለት ነው። ይህን ሁሉ እያደረገ ነው። በዲዲአር አንደኛ ዲዲአር እንዲቆም አድርጓል። ይሄ ዲዲአርን ዓለም አቀፍ ነው የፋይናንስ ድጋፍ የሚሰጡት አሉ። ካናዳ መንግስት አለ፣ የጃፓን መንግስት አለ፣ የአውስትራሊያ የተለያዩ ተቋማት አይቻልም ብሎ ዲዲአር አቁሟል። አይቻልም ብሎ ዲዲአር ማቆሙ ብቻ አይደለም፣ ዲሞቢላይዝ ዲስአርም ኤንድ ሪኢንተግሬት የሆኑ ስልጠና ወስደው በማሰልጠኛ ጣቢያ ስልጠና ወስደው የሄዱትን ሪኮል አድርጎ እንደገና ጠርቶ እያስታጠቀ ነው ያለው። ይሄንን ዓለም አቀፉ ማህበረሰብ ያውቃል። ኦኬ ካወቀ ለምን ይሄን ያደርግምና ያ ደግሞ ሌላ የራሱ ኢንተረስቶችም ይኖሩታል። በተመሳሳይ ተፈናቃዮች መመለስ አለባቸው ይላል የፕሪቶሪያ ስምምነት። በነገራችን ላይ የፕሪቶሪያ ስምምነትን ባይልም ኢትዮጵያዊ ኢትዮጵያ ውስጥ መፈናቀሉ አሳፋሪ ነገር ነው። የፌደራል መንግስት ብሔራዊ ኮሚቴ አቋቁሞ የቴክኒክ ኮሚቴ ደግሞ የአማራ ክልል፣ የአፋር ክልል፣ የአደጋ መልሶ መቋቋም፣ የፌደራል ፖሊስ፣ የትግራይ ጊዜያዊ አስተዳደር እና ሌሎች የሚመለከታቸው የግብርና ሚኒስትር ሁሉ ያለበት አርሶ አደሮች ሲመለሱ ዘር እንዲቀርብላቸው ባለድርሻ አካላትን አጣምሮ በተደጋጋሚ ቢሞከርም ዛሬም ድረስ የለም። ተፈናቃዮች ወደ ወልቃይት ጠገዴ ሰቲት ሁመራ ወይም ምዕራብ ትግራይ የሚመለሱት እኔን አዝለው ነው። እኔን ሳይዙ እኔን ወደ ስልጣን ሳይመልሱ በፍጹም ሊመለሱ አይችሉም ብሎ ዛሬም ተፈናቃዮችን እንደ ማሳዣ ወይም እንደ መያዣ የቆጠረበትን አንስተዋል። በተመሳሳይ አክሱም ኢትዮጵያውያን ታሪክ የሰሩበት የኢትዮጵያ ከተማ እንጂ የጦርነት ቡሰማ አይደለም። ጀነራል ምግበይ የሚመራው የምዕራብ እዝ ብለው እነሱ የሰየሙት ማዕከል ነው። በዛ ጦርነት እንከፍታለን የሚል ቃል ኪዳን የገቡበት ሁኔታ አለ። ይሄ ሁሉ እየተደረገ እያየን እየሰማን እየተከታተል ኢብን ጉዳት እያስተናገርን ሁሉ የተውነው የሚደርሰው ጉዳት የከፋ ስለሚሆን ነው። ከዛ ባለፈ ዛሬ ያለነው 2018 ነው። እንደ 2013 መፎከር አይቻልም። ያኔም በ2013ም ተፎክሮ የሆነው ሲታይ ወጣቶችን አስበልቶ የትግራይ ህዝብን ለመከራ ዳርጎ የተጠናቀቀ እንጂ ያስገኘው ፋይዳ የለም። የትግራይ ህዝብ ጥያቄ ካለ ጥያቄውን አሁንም በማያቋረጥ የመደራደር የሰጦ መቀበል በፖለቲከኞች ይፍቱት። የኢትዮጵያ መከላከያ ሰራዊት ስልጣን አይፈልግም፣ ለስልጣን አልቆመም። የቆመው በህዝብ የተመረጠን መንግስት ለመጠበቅ የኢትዮጵያን ብሔራዊ ጥቅም ለማረጋገጥ በህዝብ የተመረጠ መንግስት ከውጭና ከውስጥ የሚሰነዘርበትን አደጋ በመቀልበስ በተከታታይነት ቀጣይነት ዘላቂነት ያለው ልማት ሰላም እንዲሰፍን እንግዲህ የመከላከያ ቀን በተከበረበት ወቅት ክቡር ፊልድ ማርሻል ብርሃኑ ጁላ ያስተላለፉት መልእክት ነበር የምታስታውሱት። የጦር ኃይሎች ጠቅላይ ኤታማዦር ሹም ምንድነው ያሉት? ኢትዮጵያ ሰላም ልማትና የባህር በር ያስፈልጋታል። ሶስቱም ተመጋጋቢ ናቸው። ሶስቱንም እውን እናደርጋለን የሚል ያስቀመጡት አለ። እንግዲህ አንዳንድ ጊዜ በተለያየ መንገድ መረጃ እኔም መረጃ አገኛለሁ። የምናገኘውን ሁሉ መረጃ ግን የምንናገር ከሆነ አንደኛ ትርጉም አልባ ነው የሚሆነው። ሰው የሚሰጠው መረጃ ምን ጥቅም አለው? ከብሔራዊ አንድነታችን ከቀጣይ ዘላቂ ሰላም ልማት እና ብሔራዊ ጥቅማችን ከማረጋገጥ አንፃር የሚለው መፈተሽ መቻል አለበት። በምንም ታምር ደጋግመን እዚህ እንደምንላችሁ የኢትዮጵያን ውድቀት በተመለከተ መረጃ ወደ እናንተ አናደርስም። ጀነራል ምግበይ ኃይለ ወይንም አንዳንድ ወዳጆቻችን
ወርቅ አዝማች ብለው የሚጠሩት ጦርነት እየተካሄደ ከጀርባው ሆኖ ሽሬ ላይ እስካቫተር ዶዘር ይዞ ወርቅ የሚያስወጣው በወርቅ ንግድ አቡዳቢ ላይ 2 መኖሪያ ቤት የገዛው በዘመዶቹ የጦር መሳሪያ ንግድና ህገወጥ የሰዎች ዝውውር ላይ የተሰማራው ለታጣቂዎች ተብሎ የሚመጣን ገንዘብ ኢቭን የሞቱ ታጣቂዎችን እንኳን በህይወት በሌሉ ታጣቂዎች ስም ገንዘብ ወይንም ደሞዛቸውን ወደ ኪሱ የሚያስገባው ሱዳን ላይ ወኪል የንግድ ወኪል የከፈተው ይህ የደም ነጋዴ ከመቀሌ ወደ አዲስ አበባ መጥቶ አዲስ አበባ ከመጣ በኋላ አቀባበል ተደርጎለት ከክቡር ፊልድ ማርሻሉ ጋራ ከሌሎች የመከላከያ ስታፎች ጋራ ቆይታ አድርጎ ፓስፖርቱ ችግር ስለነበረበት ፓስፖርቱ ታድሶለት በሚሄድበት ሀገር ደግሞ አቀባበል እንዲደረግለት ትብብር ሁሉ ያው ፓስፖርቱ ላይ እንግዲህ ሞሮስ ዲፕሎማቲክ ፓስፖርት ማለት ነው። ያ ሁሉ ተደርጎለት ሕክምናውን ወስዶ በቂረፍት አድርጎ ተመልሶ በተመሳሳይ ሲመለስ በክብር መኪና ተልኮለት በዛ መኪና አቀባበል ተደርጎለት ሆቴል ተይዞለት ሆቴል አርፎ ፊልድ ማርሻል ብርሃኑ ጁላውንም ስማቸውን ጠቅሳለሁ እንደጠቀሱት ያረፈበት የተጠቀመበት በሙሉ የአገልግሎት ክፍያ ሁሉ ተሸፍኖለት ተመልሶ ወደ ትግራይ ሄዱ። ለምን ይሆናል ከተባለ እርሳቸውም እንዳሉት መንግስትነት ነው። በይቅርባይነት ካልታለፈ የአዙሪት ውስጥ ነው የሚገባው። ሌሎችም እንደ ሌተናል ጀነራል ጻድቃን እና አቶ ጌታቸው ረዳ ሌሎች በየደረጃው ወደ መንግስት ኃላፊነት የተመለሱ ወደ ቀደመው ወደ ንግዳቸው እንዲመለሱ የተደረጉ በቃ ትናንት ጥፋት ጠፍቷል። በዚህ አዙሪት ውስጥ መቀጠል አስፈላጊ አይደለም። ሻዕቢያ የሚፈልገው ይሄንን ነው። ግብጾች የሚፈልጉት ይሄንን ነው። ጎረቤቶቻችን በተለይ በጂኦፖለቲክስ ውስጥ ነጥረው ቀዳሚ ሆነው መውጣት የሚፈልጉት ኢትዮጵያ ውስጥ ግጭት የማያባራ ግጭት እንዲኖር ይፈልጋሉ። የለም ችግሩን በመነጋገር በመወያየት እንፈተዋለን የሚባለው ነገር ሲመጣ ነው እንግዲህ ያኮረፈውም የተለላችሁን ባንዳውን ቅጥረኛውን እየቀጠረ ሄደበት ማለት ነው። ሶ ይሄ የተደረገላቸው ሰው ከዚህ በፊትም እጅ ብንሰጥ ይጨፈጭፉናል፣ ይገሉናል። ይሄን ብቻ አይደለም ያሉ ጸባቸው ከትግራይ ህዝብ ነው። የትግራይ ህዝብንም እንደ ብሔር ለማጥፋት ዝግጁ ናቸው አሉ። የሆነው ይህ አይደለም። መፎከሩ መዛቱ አያዋጣም። የሚጠቅመው የሚበጀው አሁንም ሰላም ነው፣ የሚጠቅመው እሱ ነው በሚል የቀረበው ነገር አለ። ይሄ የምግበይ ኃይለ ክደት የግለሰቡ አይደለም፣ የድርጅቱ ክደት የቆየ በዝርዝር ክደት መገለጫው የዛ ቡድን አንድና አንድ ፍላጎቱ ዘላለማዊ ስልጣን ውስጥ ሆኖ ኢትዮጵያን እንዳለቅት ጉሮሮዋ ላይ ተጣብቆ ሀብት መዝረፍ መበዝበዝ ነው። አንረሳው፣ መቼም አይደገም። የሀፍረት ታሪክ ነው፣ የውርደት ታሪክ ነው፣ የክደት ታሪክ ነው። ግን ከዚህ ሀፍረት ከዚህ ውርደት እየተማር ነገ በተመሳሳይ ይህን አሳፋሪና ወራዳ ታሪክ ልጆቻችን ቀጣዩ መጪው ትውልድ እንዳይደግመው መነጋገር መመካከር ወሳኝ ነው ማለት ነው። ሌላው እንግዲህ በዚህ ሰዓት ወደ እናንተ ቢደርስ የሚል መረጃ ምናልባት የታላቁ ኢትዮጵያ ህዳሴ ግድብ 5150 ሜጋዋት ኃይል ያመንጭ እንጂ ከዛ ባለፈ አሁን በመጀመሪያ ዙር ወደ 25000 ሄክታር በመስኖ ሊለማ የሚችል ቦታ እንዳለው በጥናት የተረጋገጠ ነው። ወይ 25000 ሄክታር ማለት በነገራችን ላይ ወዳጆቼ 250 ኪሎ ሜትር ማለት ነው። 1 ሄክታር
0.01 ስኩዌር ኪሎ ሜትር ስለሆነ 25000ን ስታባዙት ወደ 250 ሄክታር ይመጣል። ከዛ ባለፈ ከዚህ በፊት እንዳልኳችሁ የንጋት ሐይቅ ተከትሎ እንግዲህ ጉባ ተራራ ውስጥ አለ ህዳሴ ግድብ። ጉባ ማለት የጉምዝ ቃል ሲሆን ትርጉሙም የብርሃን ተራራ ማለት ነው በአማርኛ። ልክ ንጋት ብርሃን ጨለማው አልፎ የመጀመሪያው ፀሐይ ሊወጣ ሲል ወጋገን ያ ነው ንጋት የሚባለው። በዚህ ንጋት ግራና ቀኝ ከሐይቁ ግራና ቀኝ ሁለት ሐይቅ ነው ያለው። አንደኛው የህዳሴ ግድቡ አለ። ሁለተኛው ሳድል ዳሙ ወይም የኮርቻ ግድቡ የፈጠረው ወደ ኋላ እስከ 240 ኪሎ ሜትር የሚተኛው አለ። ይሄ እንግዲህ ወደ ኋላ 240 ኪሎ ሜትር የሚተኛው አሁን ዛሬ ሸርቆሌ ብትሄዱ ሴዳል ወረዳ ብትሄዱ በየቤቱ ሊባል በሚችል መልኩ ውሃው እየቀረበ ስለመጣ ያው ማንሳትና እንደገና ማስፈር እየተካሄደ ቢሆንም አሳ ይጠመዳል። መስኖ እየተጠቀሙ ነው። ቲማቲም በቆሎ እያመረቱ ነው። ከዛ ባለፈ ከግለሰብ ባለፈ የግለሰቦችም የመስኖ ልማት በማስተር ፕላን የሚመራ ሆኖ እስከ 3 ሚሊዮን ዜጎች በከተማ እጅግ ዘመናዊ ስዌሬጅ ሲስተሙ ስማርት ከተማ ከዛ ባለፈ የአሳ ሀብት የአግሮ ኢንዱስትሪ ዘመናዊ ኢሪጌሽን የሚጠቀሙ ወደ 78 አካባቢ ደሴቶች አሉ። በእነዛ ደሴቶች የተለያየ አገልግሎት የሚሰጡ የምርምር ማዕከላት፣ ሎጆች፣ ሬስቶራንት፣ የናቫል የመጀመሪያ ወታደራዊ ስልጠና የሚደረግበት የፌደራል ፖሊስም በዛ ኮስታል ጋርድ እያቋቋመ ስለሆነ ቅኝት ላይ ነው ያለው። አሁን ስራ ላይ ፉሊ ኦፕሬሽናል ላይ ነው ያለውና እንግዲህ መጪው ዘመን እጅግ በጣም ፈታኝ የሚባለው ዘመን ከፊታችን ነው። ያ ፈታኝ ዘመን የሚባለው ምንድነው ሲባል የውሃ እጥረት ያጋጥማል። ከፍተኛ የሆነ የውሃ እጥረት ያጋጥማል። በዚህ አጋጣሚ ከሁለት ሳምንት በኋላ አልጀዚራ መረጃ ይዞ እንደወጣው ቴሄራን ውስጥ ከፍተኛ የመጠጥ ውሃ እጥረት እንደሚያጋጥም መረጃ እየወጣ ነው። የመጠጥ ውሃ በቧንቧ ወደ ቤት የሚሄደው ሊቆም ይችላል ነው ቴሄራን ውስጥ። እንደምታውቁት ቴሄራን ከ10 ሚሊዮን በላይ የኢራን ዋና ከተማ ቴሄራን ከ10 ሚሊዮን በላይ ህዝብ ያላት ትልቅ ግዙፍ ሜጋ ሲቲ የሚባለው ውሃ ቸግሯችኋል፣ ነገር ግን ቢሊዮን ዶላር ለኒውክሌር የጦር መሳሪያ እየወጣ ነው። የአያቶላ ሐሚኒን ስርዓት አስወግዱት። እሱን ያስወገዳችሁ ጊዜ እስራኤል ባላት እጅግ የረቀቀ ቴክኖሎጂ በአነስተኛ ገንዘብ ወተር ትሪትመንት እየሰራ ዲሳሊኔሽን እያደረግን ንጹህ የመጠጥ ውሃ እናቀርባለን የሚለውን የቤንጃሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ንግግር እዚህ ላይ እንዳንረሳ። ሰው አሚር ካቢር የሚባል 5 ግድቦች አሉ ለዚህ 10 ሚሊዮን ፕላስ ለሆነ የቴሄራን ህዝብ ውሃ የሚያቀርቡ የንጹህ መጠጥ ውሃ የሚያቀርቡ። በጣም ከፍተኛ ሙቀት አለ አሁን ቴሄራን ውስጥ። ከነዚህ አንዱ አሚር ካቢር የሚባለው ዳም አጠቃላይ አቅሙ 175 ሚሊዮን ኩቢክ ሜትር ቢሆንም አሁን በግድቡ ውስጥ ያለው የግድቡን 8% አቅም ወይንም 14 ሚሊዮን ኩቢክ ሜትር ውሃ ነው ያለው። ይሄ ከሁለት ሳምንት በኋላ ያልቃል። ውሃ ጠብ የሚል አይኖርም ማለት ነው። በተመሳሳይ ሶሪያም ያለው በሁሉም የዓለማችን ሀገራት ያለው ይሄ ሰውኛ ያለንን ውሃችንን በአግባቡ መጠቀም አለብን። ወደ 25000 ሄክታር 250 ኪሎ ሜትር የመጀመሪያው ነው። በዛ ሂደት ሰፋፊ የመስኖ አውታሮችን እየዘረጉ በምግብ ሰብል ከፉድ ሴኩሪቲ ከምግብ ደህንነት ከዋስትና ባለፈ የምግብ ሉዓላዊነታችንን ኢትዮጵያውያን የሚመገቡትን የትኛውንም ምግብ ኢትዮጵያ ውስጥ ማምረት ይጠበቅብናል። ተገቢው ነው። በዛ መልክ መሰራት መቻል አለበት። በዚህ ረገድ ምናልባት አንዳንዶቹ የታላቁ ኢትዮጵያ ህዳሴ ግድብ ይሄ ዲክላሬሽን ኦፍ ፕሪንሲፕል የሚባለው 23 ማርች 2015 ካርቱም ሱዳን ላይ የተፈረመው በቀድሞ የፌዴራል ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በበሽር አልአሳድ በሽር አልአሳድ አልኩኝ የቀድሞ ማን ነው የሚባለው የቀድሞ የሱዳን ፕሬዝዳንት በአልበሽር
እና ነው አልበሽርም አይደለም የኚህ ሰው እንግዲህ ስማቸውም እየጠፋን ነው ማለት ነው። እና በኦመር አልበሽር ማለት ነው ኦመር አልበሽርና አልሲሲ እንዲሁም በኢትዮጵያ በኩል የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የፈረሙት ዲክላሬሽን ኦፍ ፕሪንሲፕል አለ ወደ 10 አርቲክል ያለው እንደምታስታውሱት። ከዚህ አርቲክል ሁለተኛው አርቲክል የግድቡን ፐርፐዝ ዓላማ በተመለከተ የሚጠቅስበት ነው ማለት ነው። ምናልባት ይሄንን ባነብላችሁ ምንድነው የሚለው ፕሪንሲፕል ኖት ቱ ኮዝ ሲግኒፊካንት ሃርም በምንም ታምር ግድቡ በሌሎች ላይ ከፍተኛ የሆነ ጉዳት ማድረስ የለበትም ይላል አንቀጽ 3። አንቀጽ 2 ፕሪንሲፕል ኦፍ ዲቨሎፕመንት የልማት መርህ ቀጠናዊ ትስስርና ዘላቂነት ወይንም ፕሪንሲፕል ኦፍ ዲቨሎፕመንት ሪጂናል ኢንተግሬሽን ኤንድ ሰስቴናቢሊቲ በሚል ያስቀመጠው ላይ the purpose of GERDIS for power generation ምትላለች። የታላቁ ህዳሴ ግድብ ዓላማ ኃይል ማመንጨት ነው ይላል። so the purpose of GERDIS for power generation ማለት ኢሪጌሽን የለም ማለት አይደለም። ግድቡ ለመጠጥ ውሃ ይውላል ማለት አይደለም። ግድቡ ላይ አሳታ ለማም ማለት አይደለም። so the purpose of GERDIS fishing the purpose of GERDIS for potable ምናምን እየተባለ ዝርዝር ሊጻፍ አይችልም። ያ ዋና ሲገነባ ግድቡ ለኃይል ማመንጫ ነው። ሌላው ደግሞ ትርፍ ነው ማለት ተከታይ ነው ማለት ነው። ኦክሲለሪ ነው ቀጣይ አብሮ የሚመጣ ነውና አንዳንዶች ኖ የህዳሴ ግድብ የተገነባው በተለይ ከሱዳን በኩል ከሱዳን ይልቅ በዋነኝነት ግብፃውያን ኖ ኢትዮጵያ በህዳሴ ግድብ ለመስኖ ውሃ መጠቀም አትችልም። ለዛ ነው የሆነች ነገር የመኪና መንገድም ትሁን ስትቆፈር ካዩ በሳተላይት ኢሜጅ ከተተሏታል ሷል ምን እየሆነ ነው whatever ማንንም አላቆመንም። ትናንት ማንንም አላቆመንም። ዛሬ ማንንም አያቆመንም። ወደፊትም የሚያቆመን ምድራዊ ኃይል የለም። እነሱ እንደሚሉት አንዲት ጠብታ አንዲት ብርጭቆ ውሃ ናይል ላይ ኮንትሪቢዩት ያደርጉ ግን የ1902 29 1929 59 ስምምነት እየተጠቀሱ ሂስቶሪካል ራይት አለን ታሪካዊ መብት አለን ይላል። እና ኢትዮጵያ ደግሞ የተፈጥሮ እስረኛ ነች በዛ ትቀጥላለች በምንም ታምር ወደ ቀይ ባህር ድርሻ አትልም ይላሉና ይሄ እንደዚህ አይነት ንግግራቸው በነገራችን ላይ ለኢትዮጵያ ለኛ ያን ያህል የሚጠቅም እንጂ የሚጎዳንም አይደለም። ሶ ይሄንን ዶክተር ኢንጂነር ስለሽ በቀለ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት ምስረታ በዓል ላይ ዝርዝር ጉዳይ አቅርበዋል። ይሄን ብቻም አይደለም ያሉት ከግብጽ ጋር መተባበር አስፈላጊ አይደለም። ኢትዮጵያዊ ነው ካለ ነው ባንዳኔ ካለ መብቱ ነው። እንግዲህ ሌላው እንግዲህ ምናልባት አሜሪካ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት ጋዛ ውስጥ ዓለም አቀፍ የሰላም አስከባሪ ኃይል ቢያንስ ለ2 ዓመት እንዲቆም የሰላም አስከባሪ ኃይል ሰነድ መመስረቻ ሰነድ ወይም መጠየቂያ ሰነድ ለአምስቱ የጸጥታው ምክር ቤት አባላት መበተኗን አግዚዮስ ከምንጮች ያገኘውት ብሎ መረጃውን አጥቷል። እንግዲህ ከዚህ በፊት እንዳልኳችሁ ግብጽ ሶማሊያ ላይ በሰላም ማስከበር ከተሳተፈች በዋነኝነት ደግሞ ይሄ የሰላም ማስከበር ሰነዱ ሰላም የሚያስከብሩት በቅድሚያ ከእስራኤል በኩል ቅቡልነት ያላቸው መሆን አለባቸው ስለሚል አሁን ባለው ደግሞ የኢትዮ እስራኤል ግንኙነት ጠንካራ ከመሆኑ አንፃር ኢትዮጵያ በድርሻዋ በዓለም የሰላም ማስከበር ቀዳሚ ሀገር ስለሆነች ኮሪያ ላይ ኮንጎ ብሩንዲ ሱዳን ደቡብ ሱዳን ላይቤሪያ ሶማሊያ ደቡብ ሱዳን ጁባ ያልዘመትንበት ስለሌለ ያንን ልምዳችንን ተጠቅመን የትናንቱን ልምዳችንን የበለጠ ኤክሴል ለማድረግ አዳዲስ ልምዶችንም ደግሞ ለማግኘት ከሰራዊታችን ከግብጽ ድንበር ጋዛ ላይ መስፈር መቻል ይጠበቅበታል የሚል ፐርሰናል አቋም አለኝ። ይሄ ያለበት ሁኔታ ነው ያለው። በተመሳሳይ እንግዲህ የሳውዲ አረቢያ ልዑል መሐመድ ቢን ሰልማን የዛሬ 2 ሳምንት ዛሬ ኖቬምበር 4 ነው ልክ የዛሬ 2 ሳምንት በ18 ወደ ዋይት ሃውስ እንደሚሄድ ይጠበቃል። በዶናልድ ትራምፕ በኩል
ሳውዲ አረቢያ የአብርሃም አኮርድን which means የመካከለኛው ምስራቅ ሀገራት ከእስራኤል ጋር መደበኛ ኦፊሻል የሆነ ግንኙነት እንዲመሰርቱ ይፈልጋሉ። ወራስ ሳውዲ አረቢያ ደግሞ ይህንን የምናደርገው ከእስራኤል ጋር መደበኛ ግንኙነት የምንመሰርተው ኤምባሲ የምንከፍተው የንግድም ያጋርነት ሁሉን እንደ ሀገር የዲፕሎማሲ የሚሊተሪ የኢኮኖሚ አይደለ ሀገራት እንግዲህ ከሌሎች ሀገራት ላይ በዋነኝነት ሊያደርጉ የሚችሉት ጥቅማቸውን ለማስከበር ለምን እዛ ዲፕሎማሲ ይጠቀማሉ ኢኮኖሚ ይጠቀማሉ ሚሊተሪ ይጠቀማሉ ነው እና በእነዚህ ዙሪያ ዘርፎች ትብብር ለማድረግ ዶናልድ ትራምፕ ጫና እንደሚያደርጉ ይጠበቃል። እንግዲህ በዚህ ከጋዛ አንፃር የዚህ የሰላም ማስከበሩም በተመሳሳይ እስራኤል ጋዛ እንደማጠቀልል ማረጋገጫ እንደሚሰጧቸው ነው የሚጠበቀው። ሌሎች ተጨማሪ መረጃዎችን ይዤ በጋት ዕለታዊ ምሽት በኢትዮጵያ ሰዓት አቆጣጠር 1 ሰዓት ወደ እናንተ ደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ታንክ ዩ